የክፉ መዳሞች ስስ ብልት ምንና ምን ናቸው? ክፉ መዳሞችን ስስ ብልታቸው እንዴት ነው ማግኘት የምንችለው? እነዚህ ነገሮችስ ምንድን ናቸው? እነዚህን ካደረግን መዳሞች ይቀየራሉ ወይ? አብራችሁ የቆዩ ውዶቼ፣ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እነዚህን ነገሮች እኛ እንዴት ነው ማድረግ የምንችለው? ምንና ምን ናቸው የሚለውን እህታችሁ ከተለምዶ ከተሞክሮ የ7 ዓመት ተሞክሮን አካፍላችኋለሁኝ። አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሙቪ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህንን ቪዲዮ ስትከታተሉ ላይክ እና ሼር ሰብስክራይብ ያደረጋችሁ ማበረታታችሁን አትርሱ። ሁላችሁንም ሁል ጊዜም እንደምለው በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደግ እንጂ ክፉ ነገር አይግጠማችሁ። የራሳችሁን ሀቅ ያስነካባችሁ፣ እናንተንም የሰው ሀቅ ያስነካችሁ ብያለሁኝ። ፈታኝም ተፈታኝም አያድርገን ብያለሁ ወንድሞቼ። እንግዲህ ዛሬ ትንሽ ጉሮሮዬን አሞኛል፣ ለምላሴን የሚያዝ እያደረገኝ ነው። ምን አስበው እንደሆነ አላውቅም። ዙሮ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ምን መሰላችሁ ዛሬ የመጣሁት የብዙዎቻችን ጥያቄ ምንድን ነው? አረብ ሀገር ስንመጣ መዳሞቻችን ይቀያየራሉ። መዳሞቻችን እንደኛ እንደፈለግ ነው እና በእኛ እንትን አይሄዱም፣ ወይም ደግሞ በጣም ክፉ ናቸው። እንዴት ነው ጸባያቸውን መልመድ የምንችለው? እንዴት ነው ከነሱ ጋር 3 ዓመት 4 ዓመት መቆየት የምንችለው? የብዙዎቻችሁ ጥያቄ ነው ማለት ነው። እንግዲህ እኛም ሀበሾች ራሱ ብዙ አይነት ጸባይ ያለን ሁሉም ሰው እንኳን አይደለም ሰው የእናትና የአባት ልጅ ራሱ እህትና ወንድም ጸባው የተለያየ ነው እና የሰው ጸባይ እኩል አይመጣም፣ ወይም ደግሞ አንድ አይነት ጸባይ ያለው ሰው አይኖርም በየትኛውም ምድር ላይ ማለት ነው። እንዳሰሪ ደግሞ ወደ አረብ ሀገር ስንመጣ የአረብ ሀገር መዳሞች አብዛኞቹ በጣም እጅግ ክፉ የሚባሉ ናቸው። ግን ክፉ የሚባሉትን ደግሞ እንዴት እኛ በራሳችን መንገድ በራሳችን መስመር እነሱን ቢያንስ ጥሩ ባናደርጋቸው እንኳ ያው ክፋታቸው እንዲቀንሱ እናደርጋቸዋለን የሚለውን የመጀመሪያው ምንድነው? ልጆቻቸውን ማለት ነው። እንግዲህ አንድም ልጅ ይኑራቸው፣ ሁለትም ይኑራቸው፣ ሶስትም ይኑራቸው፣ ልጆች ካሏቸው ልጆቻቸውን እናንተ ልክ እንደ ልጃችሁ አድርጋችሁ መውደድ። ባለቤቶቹ መዳሞቹ ኖሩም አባትየው ኖረም አልኖረም ብቻ ቤተሰብ ይኑራቸውም አይኑራቸውም አብረዋቸው ማለት ነው። እናንተ ግን እነሱ ጋር በምትሆኑ ሰዓት ልጆቹን በምትይዙ ሰዓት እጅግ በጣም ልክ እንደ ልጃችሁ ወይም ደግሞ እንደ እናት አባታችሁ ልጆች እንደ ወንድም እህቶቻችሁ አድርጋችሁ ውደዱላቸው። ምንም ክፉ ሰው ቢሆን ልጁን የወደደለት ሰው ያው ከምንም በላይ ይወደዳል እና ልጆቻቸውን ውደዱላቸው፣ ልጆቻቸውን ተንከባከቡላቸው። ከእናንተ ይልቅ ቅድሚያ ለልጆቻቸው ስጡላቸው። የእውነት ነው የምላችሁ። በጣም ክፉ የሆኑት መዳሞች፣ ክፉ የሆኑት አሰሪዎች ወይም ደግሞ ወንዶቹ ራሱ ልጆቻቸውን ከተንከባከባችሁላቸው፣ በቃ ለልጆቻቸው ልዩ ፍቅር ከሰጣችሁላቸው ያ ክፋታቸው ጭቅጭቃቸው እንትን ይላል ይቀንሳል ማለት ነው። ምክንያቱም እናንተ ልጆቹን ጥሩ በሆነችሁላቸው ጊዜ ልጆቹ ወደ እናንተ ይቀርባሉ ማለት ነው። እናንተ ደግሞ ከልጆቹ ጋር በተላመዳችሁ ሰዓት እናንተን ለመቀየር ቢፈልጉ እንኳ ልጆቻቸው እንደሚጎዱባቸውና ልጆቻቸው እንደሚናፍቁ ስለሚፈልጉ እነሱ ደግሞ በልጆቻቸው ቀልድ ስለሌለ እናንተን ሳይወዱ በግዳቸው ለልጆቻቸው ሲሉ ያው እነሱ በሚፈልጉት መንገድ አድርጋችሁ ልጆቻቸውን ከያዛችሁላቸው በቃ የመጨረሻ ስስ ብልታቸው ልጆቻቸው ናቸው ማለት ነው። እንግዲህ እንደ ልጅ ስስ ብልት የሆነ ነገር የለም። ልጆቻቸውን በቃ መንከባከብ፣ የሚበሉትን በስነ ስርዓቱ ማስጠት፣ ማጫወት። ይሄን የምታደርጉት ግን አሰሪዎቻችሁ ቤት በኖሩ ሰዓት ብቻ አይደለም። ምክንያቱም በካሜራ ሊከታተሏቸው ይችላሉ፣ ወይም ደግሞ ልጆቹ ራሱ አፍ እያወጡ በሄዱ ቁጥር ሊናገሩ ይችላሉ። እነሱ ስለሌሉ ልጆቹን ማንገለጣታት ወይም ደግሞ ልጆቹን ማሰቃየት፣ መምታት፣ መቆጣት፣ ምግብ አለመስጠት፣ ይሄ ነገር እጅግ በጣም ሰዎቹን ክፉ እያደረጋቸውና እንደውም በእናንተ ላይ አላስፈላጊ የሆነ እርምጃ ሊያስወስድ ስለሚችል ሰዎቹ ኖሩም አልኖሩም በልጆቹ ላይ ያላችሁ አመለካከት የእውነት ትክክለኛ የሆነ ፍቅርና ትክክለኛ የሆነ አመለካከት ሊኖራችሁ ይገባል ማለት ነው። ይሄንን ካደረጋችሁላቸው በቃ
ሁለ ነገራቸውን አሳልፈው ይሰጧችኋል ማለት ነው። የመጀመሪያው እንግዲህ ልጆቻቸው ናቸው። ይህንን አድርጉና እስኪ ሞክሩት። ይህ ስስ ብልታቸው ነው ማለት ነው። ሌላው ደግሞ መሰላችሁ አረቦች ሆዳቸውን ይወዳሉ። አረቦች ሆዳቸውን ይወዳሉ ስላችሁ ሆዱን የሚጠላለ ብዬ አይደለም። ነገር ግን በቃ አረቦቹ በጣም ነው የሆዳቸው ነገር ሞታቸው ነው። ሳትለግሙና ሳትሰስቱ እናንተ የምትችሉትን ምግብ እየሰራችሁ እየቀየራችሁ አብሏቸው። ለምሳሌ አሁን ሩዝ ሁልጊዜ እነሱ ሩዝን በነጭ ብቻ የሚሰሩት ከሆነ እናንተ ግን ብዙ ሙያ የሌላቸው ናቸው። አረቦቹ ምንም ሙያ የሌላቸው ናቸው ጭራሽ ማለት ነው። ስለዚህ እናንተ ምግብ ሰሪ ከሆናችሁ ልክ ቤቱን ወይም ደግሞ ኩሽናውን እንደ ራሳችሁ አድርጋችሁ በቃ ኃላፊነት ስትሰጣችሁ ሁልጊዜ ሩዝ 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 ነጭ ሩዝ ነጭ ሩዝ ብቻ ሳይሆን የምግብ ኃላፊነት ከተሰጣችሁ እናንተ በሚመቻችሁና ዩቲዩብ ላይ እያያችሁ ይሁን ምንም እያላችሁ ይሁን ሆዳቸውን ሙሉላቸው ማለት ነው። ሆዳቸውን ከሞላችሁላቸው በተለይ ደግሞ ሴቶቹን በቃ የገሃው ምኑን በቃ የሆነ ብቻ አፋቸው እረፍት እንዳይፈታ ካደረጋቸዋቸው እንደዛ ሴቶቹ በተለይ እንክብካቤ ስለሚፈልጉ ሰራተኛችን እንደዛ አደረገችልን የሚለውን የሆነ የበላይነት ስሜት እንዲሰማቸው ስለሚፈልጉ ይሄን ካደረገችላቸው ያው ይወዷችኋል። ይሄ ያው እንትን ነው የምነግራችሁ። ግን በዋናነት ሁለተኛው ደግሞ ምንድን ነው እናትና አባቶቻቸውን ማለት ነው። ለምሳሌ አሮጊቶች ቤት ካሉ አሮጊቶች ወይም ደግሞ ያረጁ እናትና አባት ካሏቸው ቤት ውስጥ የማይንቀሳቀሱ ሽንት ቤት የማይሄዱ ልብስ መቀየር መች ብቻ በጥቅሉ በጣም ያረጁ ቤተሰቦች ካላቸው የወንዱም ይሁን የሴቱን በተለይ የሴቷ ከሆነች በተለይ የሴቷ ቤተሰቦች ወይም የሴቷ እናት ከሆነች እናቶቻቸውን መንከባከብ ከምነግራችሁ በላይ ልክ እንደ እናታችሁ እንደ እናንተ እናት አድርጋችሁ ከያዛችሁላቸው የእውነት ነው የምላችሁ በጣም ነው የሚወዷችሁ ማለት ነው። ጸባያቸውን ነው የሚቀይሩት። ምክንያቱም ምን ያያቸዋለሁኝ አንዲት መዲያም የነበረች እና በጣም ክፉ ነበረች እና ክፉ ናት። በቃ ስትወጣ ስትገባ መጨቃጨቅ ነው። በቃ ብቻ ከባድ ነበረች እና እናት አለቻት ወደ 100 ዓመት የሚጠጋት እናት አለቻት። መንቀሳቀስ አትችልም። በዊልቸር ነበር የምትንቀሳቀሰው እና ብዙ ጊዜ ላዋ ላይ ስለምትጸዳዳ ስለማያጥቧትም በጣም የሆነ ጠረን ነበራት፣ የሆነ ሽታ ነበራት እና እኔ ግን ምንድን ያደረኩት ለ2 ቀን ለ3 ቀን በቃ እኔ ራሱ በጣም ከብዶ ነበር ሽታዋ። ያው እንግዲህ ራሷን መታጠብ ምን ማለት ስለማትችል ሽንቷም አንዳንድ ደግሞ ነገሮች ምናምን በቃ ሰውነቷ ላይ እንትን ስለነበሩ እንዲሁም ደግሞ ሻወር ስለማትወስድ እዛ ሀገር አስቡት ሙቀት ሲሆን በጣም ነው ላብ የሚወጣው። እንደገና ደግሞ አስቡት በዛው ላይ ሽንት አለ፣ በዛው ላይ ሰገራ ምናምን ያ ነገር ስላለ ክፍሏ ራሱ በጣም ነበር የሚሸት የነበረው እና ብዙ ጊዜ ሰራተኞች ይገቡና ሴትዮዋ ክፍል ሲገቡ አፍንጫቸውን አፍነው ተጸይፈው ነበር የሚገቡት የነበረው እና ከዛ እኔ ምንድነው ይቺ ሴትዮ በቃ ምንድን ባደርግ ነው ጸባዋ የሚቀየረው ብዬ ከራሴ ጋር ጥያቄ ገባሁኝ። በኋላ እናቷን ስጠጋላት እናቷን ስንከባከብላት ምን ስልላት እንድትሰጥ እየወደደችኝ እየተስማማን መጣንና እንዲሁም ሀዲያ ምናምን ስጦታ ማምጣት ጀመረች። በኋላ ግን በገባሁ በ8ኛ ቀን ይመስለኛል በቃ ይሄ ነገር እንደዚህ ከሆነ ብዬ 2 ቀን 3 ቀን ነው ሰራተኛ እሷ ቤት የሚቀመጠው ማለት ነው። ከ2 ቀን ከ3 ቀን በላይ በቃ ሰራተኛ አይቀመጥም እና ደላላዋ የአንድና ደላላዋን እኔ ያስገባችኝ ናትና በቃ ቤቱ ከባድ ነው ብቻ አሰሪበትም ሂጂ ሞክሪው ምናምን ብላኝ ነው የገባሁት። እዛ ሄድኩኝ። ለምንድነው ልጆቹ የሚወጡት የሚለውን ሳስብ ሴትዮዋ ጋር የማያስማማቸው ምንድነው ስል ልጆቹም እንግዲህ ሰራተኞቹ ያንን እሷን ሴትዮዋን አንነካም በሚል ነው። እሷም ደግሞ እናቴን ተጸየፋችሁ ውጡ ነው ገባችሁ። ስለዚህ እኔ በሰዓቱ ላይ በቃ ስስ ብልቷ እናቷ ናት የሚለውን አሰብኩኝ። ልጆቿ ትልልቅ ናቸው። ልጆቿን እንክብካቤ የማያስፈልጋቸው በጣም ጎረምሶች ናቸው። በቃ እናቷ ናት አልኩኝ። እናቷን እንደምንም 3 ቀን ብቻ ፈተናው ከባድ ነው። በጣም ይሸታል። ሴትዮዋ በጣም ትሸታለች። ክላሷ በቃ በጣም ከባድ ነው። ብቻ ያው ፈጣሪ ይጠብቀናል እንጂ በሽተኛ ሁሉ ያደርጋል ሽታውና ገባሁኝ። ክላሷን 1 ቀን ፍራሿን አልጋ ልብሷን ምናምን ቀያየርኩኝ። የሚጣለውን ጣልኩኝ። የሚገርማችሁ አልጋ ልብሱ አንሶላው ከእንትን ከማለቱ የተነሳ የሚቀይረው ሰው እንትን ሲሉ ሲቀይሩ ከላይ ዝም ብለው ለበስ ያደርጉታል። ከስር ሻግቶ ሁሉ ነበርና ያንን አውጥቼ ከዛ ማለሽ አዲስ ፍራሽ እንዲገዥ እፈልጋለሁ ምናምን አልኳት። ሂዳ ፍራሽ ገዝታ መጣች።
በቃ ክላሷ አልጋዋ ምናምን ቀያየርኩላት። ፍራሹ ላይ እንደገና ፌስታል እንዲደረግ በፍራሹ ልክ ፌስታል አስቀድደው እንዲያመጡ ምናምን አደረግኩኝ። እኔ ሌላ ቦታ ስላየሁኝ እና ሌላ ቦታ ልምድ ስለነበረኝ ማለት ነው። ከዛ አመጣች፣ ክላሷን አጸዳሁላት፣ የእናቷን ክላስ አጸዳሁላት። በቃ ሙልጭ አለ። ብሁር ምናምን አጨስኩበት እናቲቱን። ከዛ በመነገጧቱ ደግሞ በሁለተኛው ቀን ምንድን ያደረግኩት እናቲቱን ከለበሰችው ልብስ ጀምሮ እስከ ጸጉሯ ድረስ ማጽዳት ነበር የገባሁት። ጓንት ለበስኩኝ። በስነ ስርዓት ሽንት ቤት እንደምንም ጎትቼ ወስጄ በስነ ስርዓት አጠብኳት፣ አጸዳኋት። ካጸዳኋት በኋላ ልብስ ቀያየርኩላት። የሚጣለውን ልብስ ጣልኩኝ። አዳዲስ ልብስ ሻንጣ ውስጥ በጣም በቁም ሳጥን ውስጥ ብዙ ልብስ አላት። ከዛ ወጣሁኝ፣ አጣጠብኳት። ከዛ እጣን ምናምን አጫጨስኩበት ቤቱን ድጋሚ። እሷንም እንደዚሁ የሚታጠኑትን ቦራ አጠንኳት፣ ሽቶ ምናምን አርከፈከፍኩበት። በቃ ማለት እናታቸውን በቃ እናቷ እንደዛ ሳደርግላት የመጨረሻ በቃ የመጨረሻ ወደደችኝ። በኋላ በሶስተኛ ቀን በቃ ያው ባምበርስ በስነ ስርዓት እየቀየርኩላት ዋልኩኝ። የሴትዮዋም ቂጧ በጣም ተጎድቶ ነበረ። ያው ሽንቷን የምሸናበት የምትልብበት ስርዓቱ ስለማይቀየር ያንን እናቷን ስንከባከብላት የመጨረሻ ተስማማን። ቢያንስ ወደ 8 ወር 9 ወር አካባቢ ሰራሁበት ያንን ቤት ማለት ነው። 2 ቀን 3 ቀን እየሰሩ የሚወጡበትን ቤት። ስለዚህ የዛሬው ዋና ርዕሴ ምንድን ነው? የመዳሞቻችሁ ስስ ብልት ምንድን ነው? መዳሞቻችሁን ስስ ብልታቸው ላይ ገብታችሁ ጥሩ ለማድረግ የሚያስፈልጓችሁ ወሳኝ ነገሮችን ነው ይዤላችሁ የመጣሁት። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ወዳችኋለሁኝ። ላይክ እና ሸር ሰብስክራይብ ያደረጋችሁ አበረታቱኝ። እናቶቻቸውን ወይም ደግሞ እናትና አባቶቻቸውን ልጆቻቸውን ከወደዳችሁላቸው፣ በሶስተኛ ደግሞ ሆዳቸውን ከያዛችሁላቸው እነሱ የማይወዱበት ጸባያቸው የማይቀየርበት ምንም ምክንያት የለውም። ይህንን ለማድረግ ደግሞ እናንተ ያው ቻይና እንትን መሆን አለባችሁ። ቻይ መሆን አለባችሁ። በጥቅሉ ቻዮች ሁኑ። ቻዮች ስኮኑ ነጋችሁን እያስተዋላችሁ መንካት የሌለባችሁ ማድረግ የሌለባችሁን ነገር ሁሉ እያደረጋችሁ ማለት ይሄ ክብራችሁን ዝቅ የሚያደርግ ነገር ሳይሆን እንዲሁም ደግሞ ከእናንተ ጤና ባሻገር የእናንተን ጤና አደጋ ላይ የማይጥል ነገር ከሆነ ክብራችሁን የማይነካ ነገር ከሆነ እናንተ እዚህ ሀገር ስንመጣ መጀመሪያ ዝቅ ብለን ልንሰራ ስለሆነ ይሄንን አልነካም ይሄንን እንትን አልልም እያላችሁ ሳይሆን የእነሱ ልጆች ጋር ልንጫጫ ነው ወይ የእነሱ እንዲቃላ ላሳድግ ነው ወይ ብዙ ሰዎች የእነሱ እንዲቃላ ላሳድግ ነው እንደሚል ሰው አለ ማለት ነው። እዚህ ሀገር ስንመጣ ዲቃላ ማሳድጉ ተባልን፣ በግን ጠብቁ ተባልን። ስሩ የተባልነውን ስራ እስከሆነ ድረስ ሰርተን ልንለወጥ ስለሆነ ስራ አትምረጡ። ስራ ስትመርጡ ደግሞ እናንተ ትንሽ በተለይ ወታችሁ የምትሰሩ እረፍት ታበዛላችሁ። የቤት ኪራይ አለ፣ ምግብ አለ፣ ልብስ አለ፣ መጸዳጃ ከራሳችን ነው። ያ ነገር ስለሆነ ራሳችሁን ትጎዳላችሁ፣ ትጨናነቃላችሁ። ስለዚህ በቻላችሁት መጠን ጎበዝና ጠንካራ ሆናችሁ የሚታለፉ ነገሮችን በብቃት እያለፋችሁ በሰላም ለሀገራችሁ እንድትገቡ እንዲሁም ደግሞ አረብ ቤት ጭቅጭቅ በጣም ከባድ ነው። በነገራችን ላይ የአረቦች ጩኸት፣ በዛ ላይ ደግሞ የሀገር ሀሳብ፣ ስራው፣ ሙቀቱ፣ ብርዱ ሲመጣ ብርዱ፣ ልጆቹ ያ ነገር ሲሆን አእምሯችንን መቆጣጠር ከምንችለው በላይ ስለሚሆንብን ቢያንስ የአረቦን እንኳ ጩኸትና የአረቧን ግልምጫ ለመቀነስ እነዚህ አሁን ያልኳችሁን ነገሮች አድርጉ። እነዚህን ካደረጋችሁ በኋላ እመኑኝ መዳማችሁ ትቀየራለች። በጣም ክፉ በተፈጥሮ ክፉ ሰዎች አሉ። በተፈጥሮ ክፉ የሆኑ ሰዎች ቢያንስ ይቀንሳሉ። ይሄ የባሰቅ እንትናቸው ክፋታቸው ትንሽ ይቀንሳል። ፈጣሪ ሲፈጥራቸው ክፉ ከሆነ ያው ክፉ ናቸው፣ ምንም ማድረግ አይቻልም። እንግዲህ ፈጣሪ ከጥሩዋ መዳም ይግጠማችሁ ለማለት ነው የምፈልገው። ውዶችዬ እወዳችኋለሁ። ስለነበረን ቆይታ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የሙቤ ሸጋ እናት ነበርኩኝ። ሙቤ ዩቲዩብን ስትከታተሉ በያላችሁበት የዓለም ዳርቻ ሆናችሁ ቪዲዮውን እስከ መጨረሻው አይታችሁ ይጠቅማል ካላችሁ ለሚጠቅማችሁ እህቶቼ ሸር አድርጉልኝ፣ እንዲሁም ለወንድሞቼ ጭምር ሸር አድርጉልኝ። ሙቤ ዩቲዩብንም ምርጫችሁ አድርጋችሁ ፈቅዳችሁ ወዳችሁ ስለምትከታተሉኝ ዝቅ ብዬ አመሰግናለሁኝ። አይዞሽ በርቺ ጠንክሪ የሸጋ ሙቤ እናት እያላችሁ ለምታበረታቱኝ የኔ ውድ እህቶች የመዲያም ቅመሞችዬ ወጥቶ ከመቅረት ፈጣሪ ይጠብቀን፣ ሀገራችን ሰላም ያድርግልን፣ ወጥቶ መቅረትን ፈጣሪ የያዝልን። ሁላችሁንም ከልቤ ነው ውድድ ማደርጋችሁ የኔ ውዶች። ብቻ እንግዲህ በሰላም ለሀገራችን ያብቃን።
ሀገራችን ያለችበት ሁኔታ ትንሽ ከበድ ቢልም ያው ሀገር ሀገር ነው እና በየእምነታችን ሁላችንም ጸሎት ዱዓ እናድርግ። የሀገራችን ሰላም እንዲመለስ፣ የታመመው እንዲድን፣ የተራበው እንዲበላ፣ የተጠማው እንዲጠጣ፣ የተፈናቀለው ወደ ሞቀ ቤቱ እንዲመለስ፣ ገበሬው እንዲያርስ፣ ገበሬው ካላረሰ ነጋዴው አይነግድም፣ ነጋዴው ካልነገዴ ከተሜው መብላት አይችልምና የዚህ ሁሉ ጉሮሮ አንቀሳቃሽ ገበሬው ስለሆነ የገበሬው አርሶ አደሩ ሰብሉ በእህል ተሞልቶ በገበሬው ጫንቃ የሚያድረው ህዝብ ጠግቦ እንዲያድር ሁላችንም ጸሎትና ዱዓ እናድርግ እላችኋለሁ። ወዳችኋለሁ። አመሰግናለሁ። ሁልጊዜም እንደምለው በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቃችሁ። በስደት ላይ ሀዘንን፣ በስደት ላይ መከራን፣ በስደት ላይ መከፋትን አያስነካችሁ ብያለሁኝ። የሰው ሀቅ አያስነካችሁ፣ የእናንተንም ሀቅ አይነካባችሁ ውዶችዬ። አምኖ መከዳት ያማልና አምናችሁ ከመከዳት ፈጣሪ ጠብቃችሁ። ወዳችኋለሁ። የሆንኩ ሸጋ እናት ነኝ። ላይክ፣ ሼር፣ ሰብስክራይብ